ጸንሶ ምጥ አይቀርም፣ ተምሮም መከራ አይቀርም። ከዚያሳ ምጥ ሁልጊዜ አብሮ አይኖርም፣ መከራም ሁልጊዜ አብሮ አይኖርም። የደስታ ጊዜ አለ። ምግባራችሁ ልጁን ወልዳ ስታይ ሐዘኗን ምጡን እንደምትረሳው ምግባራችሁ ዋጋ ይዞ ስታዩት ደስ ይላችኋል ብሎ አጽናንቷቸዋል። ዓለሙ ግን ያስጨንቃችኋል። መከራ ነው በእውነቱ ማለት ነው። ይህ ዓለም ቢናገሩ ዳ ነው፣ ዝም ቢሉ ዳ ነው፣ ቢበሉ ዳ ነው፣ ቢጾሙ ዳ ነው፣ ቢዞሩ ዳ ነው፣ በዓት ቢያጸኑ ዳ ነው። ይህ ዓለም ሁለንተናው ጭንቅ ነው፣ ዝም ብሎ እሾህ ነው። መምህራችን ሲያስተምሩ ምን ይላሉ? ይህ ዓለም የጭቃ ውስጥ እሾህ ነው ይላሉ። ደህና ነው ነው ሲነኩት ውስጡ ምን አለው? አቃቅም አለው እየጣቅ። የዚህ ዓለም ነገር እንደዚህ ነው፣ መከራ ነው በእውነቱ ማለት ነው። ምንም ቢሆን ምንድን ነው? እመኒ ነበብኩ ሐሰተ ፍትሕከ ያፈርሃኒ ወመኒ ነበብኩ ጽድቀ ሰብአ ዝንቱ ዓለም ይጸልኡኒ ወእምኩሉሰ አርምሞ ይሄይሰኒ ነው ያለ ደራሲው ማለት ነው። ስለዚህ ምን ማለት ስናገር ውሸት ብናገር ፍርድህን እፈራለሁ፣ እውነት ብናገር የዚህ ዓለም ሰዎች ይጠሉኛል፣ ከሁሉም ዝምታ ይሻለኛል ብሏል። ደግሞ ዝም ማለትም ደግሞ አይቻልም። እውነትን አለመናገር ደግሞ ራሱን የቻለ በደል ነው። ደግሞ አዲህ ዓለም በቃ ጭንቅ ነው። ቢያገቡ ዳ፣ ቢመንኑ ዳ ችግር ነው። ቢመንኑ ስጋና ሰይጣን አለ፣ ቢያገቡ ልጅ ማሳደግ ጎረቤት አለ፣ እዳ አለ፣ ምን አበላ ማለት አለ። ችግር ነው በቃ ችግር። ቢማሩ ዳ፣ ባይማሩ ዳ፣ ቢነግዱ ዳ፣ ቁጭ ቢሉ ረሃብ፣ ሲነግዱ ደግሞ ግብሩ መከራ፣ ሌባው መከራ። ድሃ ሲሆኑ ራቡ መከራ፣ ሀብታም ሲሆኑ ሌባው መከራ። ቢሾሙ ጭንቅ፣ ቢሾሙ ችግር ነው። ሰውን ማስተዳደር መከራ ነው። አንድ ሊቀ ስልጣናት የሚባሉ አባት ነበሩና አንዱ ሰው ደብዳቤ ሲልክላቸው ለሊቀ ሰይጣናት ብሎ ጻፈላቸው። ለሊቀ ሰይጣናት ብሎ አውቆ ሲበሽኮ እውነትህን ነው፣ ሰውን ማስተዳደር ሰይጣን ማስተዳደር ነው፣ ጥሩ ብለኸኛል ብለው መልሱ ይባላል። ሰውየው ፈሊጥ አዋቂ ስለነበሩ ቢሾሙ ዳ ነው። ደሞ እህታችሁኝ ልተዳደር ሲሉ ደግሞ ጭቆናው መከራ ነው። ምን አለፋችሁ? ቢተኙም ሰይጣን አለ፣ ቢተጉም ሰይጣን አለ። ሲተኙ ሰይጣን ይመጣና ስጋን ተጠቅሞ ስጋን ያለመልምና በዚህ ጦሩን መጥቶ ያረጋ። ሲተጉ ደግሞ ይመጣና ደግሞ ሰይጣን ደግሞ ትግል ይገጥማል። ሲሰጡ መከራ፣ ሲነሱ መከራ፣ ሲረጋጉ መከራ፣ ሲዞሩም መከራ፣ ሲሰጡ ዳ፣ ሲነሱ ዳ። ቆይ ግን ምን ይሻለናል? በጣም ችግር ነው። ምን እንዲያው አሁን እስኪ አሁን በዚህ ዓለም መከራ የሌለው እስኪ አንቱ ችግር እኮ ነው። እንዲሁ ባለፈው ስናወጋ ነበር። እንደውም 1 2 3 ነን እያወጋን እኔ ሆነ መቼም አፌ ስለማያርፍ ያልኩኝ እንዲሁ ሰይጣን የሌለበት 3 ሜትር መሬት ራሱ ባገኘን የት ይገኛል? ይገኛል? አይገኝም። እንኳን 3 ሜትር 3 ሴንቲሜትር ማግኘት የለም፣ አይቻልም። ስለዚህ ቦታ መቀየር ትርጉም የለውም። ሰይጣን የለበታል። ለዚህ ነው ቅዱስ እንጦንስ ልጆቹን ሰብስቦ ሲመክር ሊያርፍ ሲል ምን አለ? የያዝከውን ቦታ በቀላሉ አትልቀቀው ያለ። እስኪ በሉ የያዝከውን ቦታ ምን አትበለው? በቀላሉ አትልቀቀው። ጋኔን ነው ሂድ የሚል ሰይጣን ነው። አጽንተ ያዝ ነው። ሰይጣን የሌለበት ቦታ ስለሌለ እግር በማብዛት ከሰይጣን ማረፍ አይቻልም። ከዚህ ሆኖ በመጋደል ብቻ ነው። ይሄ ሁሉ መከራ አለባችሁ አለ። አሪያ ምን እናድርግ ነው? እኔ ሰላምን እሰጣችኋለሁ። ምን ይሁን? ጽንዑ እንከስመ አነ ሞይክዎ ለዓለም። መፍትሄውን እንግዲህ ሊነግረን ነው። አሁን መከራውን ነግሬያቸዋለሁ። ብዙ ነው በእውነቱ። ይሄስ ቀላሉ ነው። ቅዱሳን አባቶቻችን የተቀበሉት መከራ በሰማዕትነት ቀላል አይደለም በእውነቱ ማለት ነው። እንዲያው መከራ በወግ ሲነገር ይቀላል። ሁልጊዜ የቀመሰ ብቻ ነው የሚያውቀው። አንድ አባት አንድ ቀን እያወጉኝ ሰይጣን እንዲያርጉኝ አሉኝና አንድ ቀን መጨረሻ ለምን አሉኝ? የደረሰበት ይወቀዋል።
አይገባውም ብለው ይሁን እንጂ እውነታቸውን ነው። የደረሰበት ይወቀው፣ እውነታቸውን ነው። የደረሰበት ብቻ ነው የሚያውቀው። መከራውን አሁን ሰማዕታት የተቀበሉት መከራ ስቃይ እኮ ነው በእውነቱ ማለት ነው። የአንድ ጊዜ ግርፋታቸውን እንኳን ማየት አይቻልም። አሁን የቅዱስ ቂርቆስን ገድል መተረክ፣ የቅዱስ ጊዮርጊስን ገድል መተረክ ቀላል ነው። የሚያነብ ሁሉ ያነበዋል። ስለዚህ ይሄ ሁሉ ችግር አለ አለና ምን አለ? አይዟችሁ እኔ ዓለሙን አሸንፌዋለሁ። እስኪ በሉ አቤት። እኔ ዓለሙን ቅዱስ ሳዊሮስ ዘአንጾኪያ ሃይማኖተ አበው ሲናገር ወበሞቱ ሞኦ ለሞት ካለና ካለ በኋላ ምን አለ? ወሀበነ ሞአቶ፣ እሱ ሞትን ድል ነሳው፣ የዲያብሎስን ድል መነሳቱን የእሱን ድል መንሳቱንም ለእኛ አስረከበን ይላል። ክርስቶስ ዲያብሎስን ድል ነስቶታል፣ ሞትን ድል ነስቶታል። ይህ ብቻ አይደለም፣ ድል መንሳቱን ከነ መንሻው ለእኛ ሰጥቶን ሄደ። ክርስቶስ ራሱ አሸንፎ አይደለም ሄደ። ስለዚህ በእኔ ድል መንሳት ላይ ቁሙ አለ። ይሄንን ከተናገረ በኋላ ልብ በሉ፣ መከራውን ከተናገረ በኋላ ይሄ ሁሉ መከራ አለባችሁ ካለ በኋላ ምን አመጣ? እንዲህ ያለ አመጣ። ወዘንተ ነገረ ተናግሮ እግዚእ ኢየሱስ፣ መከራ አለባችሁ ብሎ ከተናገረ በኋላ አይዟችሁን ያሸንፈዋል ብሎ ከተናገረ በኋላ ዓይኑን ወደ ሰማይ አነሳ ነው። ዓይኑን ወደ ሰማይ አነሳ። ለምንድን ነው ዓይኑን ወደ ሰማይ ያነሳ? በቁሙ በጣም በብዙ መንገድ አባቶቻችን ተርጉመውታል። በቁሙ ዓይኑን ወደ ሰማይ ያነሳበት ዋናው ምክንያት ስትጸልዩ፣ የመጀመሪያ እግዚአብሔር ይስጥልኝ፣ ስትጸልዩ ዓይናችሁን ወደ ላይ አድርጋችሁ ጸልዩ ለማለት ነው። ስርዓተ ጸሎት ነው ይሄ። ዓይናችሁን ወደ ላይ አንስታችሁ ጸልዩ ለማለት ነው። እንግዲህ ያው ብዙ በምድር ላይ ያሉ መናፍቃን ሲጸልዩ ምን ብለው ነው የሚጸልዩት? ዓይናቸውን ጨፍነው እንደገና ደግሞ ታጎንብሰው፣ ጌታ ደግሞ ዓይኑን ገልጦ ወደ ሰማይ አቅንቶ፣ እነሱ ደግሞ ጨፍነው ወደ ምድር ተጎንብሰው። ሰሎሞን ምን አለ? ዓይኑን የሚጨፍን ተንኮለኛ ነው። ይገርማችኋል። ዓይኑን የሚጨፍን ምንድን ነው? ተንኮለኛ። ተንኮል ነው። ተንኮል ስለሆነ ዓይኑን ጨፍኖ መጃይ። እንዲህ ብሎ እኮ መጸለይ ሰማያዊ ነኝ ማለት ነው። በሰማይ አባት አለኝ፣ የምድሩ ሁሉ ቢያልቅብኝ በሰማይ አባት አለኝ ማለት ነው። ተስፋ የማድረግም ምልክት ነው። የተስፋ ምልክት ነው። እንደገና የዓይን ገድሏ አንቃይደዋ ነው። የእግር ገድሉ ቀዊም ነው። የእጅ ገድሉ ሰፊህ ነው። ማለት እጅ የሚጋደለው ዘርግቶ በመጸለይ ነው። ለምሳሌ አሁን ምን ማድረግ ይችላል? ማንኛውም ሰው በ24 ሰዓት ውስጥ ጸሎት ሲያደርግ እጁን ዘርግቶ መጸለይ ያለበት። ለምሳሌ በመጽሐፍ የምንጸልይ ከሆነ ሳል እንችላለን። በመጽሐፍ የምንጸልይ ከሆነ በቃል የምንጸልየውን ክፍል ምን ማድረግ አለብን? እጃችን ዘርግተን መጸለይ ያለብን። ለምን? እጅ እንዲጋደል ማለት ነው። እጅህ ብታሰናክልህ ቆርጠህ ጣላት ማለት። እጅህ ረፍት ብትፈልግ ምን ማለት ነው? በሰፊ ቅጣት ማለት ነው። አልሰጥም ካለች በመጽዋት ቅጣ ማለት ነው። ዓይንህ ብታሰናክልህ አውጥተህ ጣላት ምን ማለት ነው? ልተኛ ብትል በአንቃይደወ ቅጣት ማለት ነው። አንቃይደወ በእንባ ቅጣት ማለት ነው። ይሄ ነው። ፈቃዷን ከልክላት ተብሎም ይተረጎማል። የእጅ ፈቃዱ ስርቆት፣ ሌላም የዓይን ፈቃዱ ማየት፣ ያን ከልክለው፣ ያንን የሻተውን ነገር አትስጠው ማለት ነው። እግርህ ቢያሰናክልህ ካንተ ቆርጠህ ጣለው ማለት እረፍት ቢሻ በቀዊም ቅጠው አስተዳድረው ነው። ሕዋሳትህን ጨልጠህ ገርኝተህ ሰርተህ ቀጥተህ አኑር ማለት ነው። ይህን ያደረግክ እንደሆነ እግዚአብሔር ካንተ ጋር ይሆናል። ስለዚህ አንቃይደወ የዓይን ተጋድሎ ስለሆነ መጨፈን ለዓይን ረፍቱ ነው። አንቃይደወ ግን የዓይን ቅጣቱ ነው፣ ተጋድሎው ነው። ያንን እንድናደርግ ነው እየተያዘዘን። ልዑል አምላክ አለን፣ ሰማያዊ ርስት አለን፣ ሰማያዊ አባት አለን። ሀዩ ከመመላእክት ተስፋ እናደርጋለን ማለት ነው። ምጽአተ ክርስቶስንም ተስፋ የማድረግ ፍትህ የመፈለክ ነው። ሀቤከ አንቃይዶን አዕይንተነ ዘትነብር ውስተ ሰማይ፣ በሰማይ የምትኖር ሆይ ዓይኖቻችንን